ሰላም ሰላም ምርጦቹ ባለማተቦቹ ሙስሊም እህቶቼም እንደዛው። ሩታ አንቺ ወራዳ ናስታውስሽ እንዴ በየሆቴሉ እየዞርሽ ሰማይ ቀለር ስትይ ነበረው። አንድ ሁለተኛ ነገር ደግሞ ወንድሞች ስታስደበድብ የነበረው። ሶስተኛ ነገር ደግሞ የጉደሩ ይረሳል፣ አብርሽ ይረሳዋል። ቢረሳ የራቁት ፎቶ ይረሳል። ቢረሳ አደባባይ ነኝ አርፈን ድግም የምትይው ይረሳል። አንቺ ወራዳ ይሄ ሁሉ የአይምሮ እንትን አስቀምጠሽበት ድጋሜ ይቅርታ ብለሽ እዚህ ጋር ሲጋራ፣ እዚህ ጋር ጫት፣ እዚህ ጋር አሮጌ ልብስ፣ እዚህ ጋር ፌስታን አሳሰረሽ እብድብድ ልታጫውጪው እሺ ብሎ ቢቀርብሽ፣ ኧረ አብርሽ ኮሜንት አንብብ። ተጠንቀቅ ነው የሚሉክ የሩታ ቤተሰቦች አሳብዱክ ነው። ዳይ ከኤርሜና ጋር አብርሽ ዳይ ከኤርሜና ጋር። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዚት ይበልልኝ። እንግዲህ ነገሮችን እሙዬ ጨርሳቸዋለች ማለት ነው። እባብ ገላው ያምራል ካፉ ላይ ነው መርዙ። ካረባባ ሰው ጋር ንግግር አታብዙ የምንለው እኛ በምክንያት ነው ማለት ነው። እኔ እንጃ እቺ ልጅ ከምን አይነት ቤተሰብ እንደወጣች ከምን ሰዎች እንደወጣች ራስሽን እያዋረድሽ ነው። ራስሽ ላይ እየተጫወትሽ ነው። ማንም ላይ አትቀልጅም፣ ማንም ላይ አትጫወችም። ደመቁ ማለት ነው። ግን እኔ በጣም ያዘንኩት በሶስት ቀኑ ቪዲዮ በሰራሹ በተከታዮችሽ አፍሬያለሁ። ባንቺ እኔ ራሴን ጭምር ተዋርጃለሁ። በዚህ ልክ ሴት ልጅ ወርዶ ተፈጥፍጦ እንደ ሴትነት እንደ ሀገር እንደ ሕዝብ ስፈርድ ላንቺ ስሜት የለኝም። እኔ ተፊትም ተናግሬያለሁ። አብርሃም ላንቺ ስሜት የለውም። እኔ ባዶዬን ሬሳዬን ብመጣ ላንቺ ምን አደርግልሻለሁ? ዘለላዬ ሰውነቴ ካንቺ ጋር መጥቶ ባዶ ሬሳ ምን ያደርግልሻል አለሽ እኮ። ይሄን ደግሞ ያለበት ከአንቺ ክፋት አንጻር ነው። ክፉ ስለሆንሽ ነው። አረመኔ ስለሆንሽ ነው። ከአዲስ ስለሆንሽ ነው። በበላሽበት እጅ ቅማልሽን ባራገፍሽበት እጅ ከአዲስ ስለሆንሽ ነው። ማተብ የለሽማ፣ ማተበ ቢስ ነሽ። ስለዚህ ጥንቃቄ አድርግ አብርሃም ታደሰ። አሁንም ልትበቀለህ ነው። በቀል ነው። ጥንቃቄ አድርግ። ይሄንን ሴራ ጠንስሳ እየመጣችው ድጋሚ ለሶስተኛ ለአራተኛ ጊዜ እንደዚህ አድርጋ በቀል ልታረግበት ነው። ስለዚህ ተጠንቀቅ፣ ጥንቃቄ። በቀል ነው እያሉ ነው። ይቺ ልጅ ወራዳ ናት። ወራዳ ቆሻሻ ሴተኛ ዳሪ ናት። ባይዘው ያንቺን አይፈልግሽም። የሚፈልግሽ ለሶሻል ሚዲያ ነው። ሲቀጥል ደግሞ አላገባሽም። ድሮም አላገባሽ፣ ድሮም ሚስቱ አይደለሽም፣ ልጅም አልወለድሽም። በቃ ይሄ ነው እውነታው። አንቺ ክብርሽ ዝቅ ያለው የወረደው በገዛ እጅሽ ነው። የገዛ ወደንሶችሽ ተዋርደው ወርደው ዝቅ ብለው እየመከሩሽ ነው። ምከሯት። በየማንም ቤት እየሄዳችሁ ከመሳደብ በማንም ቤት እየሄዳችሁ ደመቁ ጀግናና ከማለት ምከሯት። እንደ ሴትነት ብዙ መስዋዕትነት ከፍላችኋል፣ ለፍታችኋል፣ ደክማችኋል፣ ገንዘባችሁን ልካችኋል፣ ልብሳችሁን ልካችኋል፣ ወደፊት እንድትመጣ አድርጋችኋል። ላኪን ወደፊት መንጣቷ ሳይሆን ችግሯ የሷ ውሸቷ ከቤተሰብ ሊሄድ ነው አለች። ደስታን ባዶ ጨርቋን አውልቃ ራቁቷን መጣች። ህዝብ ሁሉ ዓለም ላይ የሚሰራጭን ነገር ራቁቷን። ይሄ ነው ክብርሽ የወደቀው። አንቺ ደስታዬ ፍቅረኛዬ ነው ብለሽ ይሄ ጎመን ሽጦ የሚበላ ልጅ እሱን ይዘሽ ስትመጪ የዛ ጊዜ ነው ክብርሽ የወደቀው። በሁለተኛ ደረጃ ደግሞ ቤተሰቦችሽን ጥለሽ ሰርግ ብለሽ የውሸት ምልክት ዱባይ ገባሽ። ኬክ ፍለጋ ሁለት በይ። በሶስተኛ ደረጃ የአዲስ አበባ ልጅ ያልሆንሽውን የአዲስ አበባ ልጅ ነኝ ብለሽ መተሽ ህዝብን አጭበርበረሽ በልተሻል። ጥሬ ብር በየቀኑ እየተላከልሽ ቀመሽ በልተሻል ማለት ነው። ጎጃሜ ለሄርሜላ ደግሞ ብር ልካለች የምትሉ ሰዎች መረጃ ማስረጃ መታችሁ በቃ እንትን ማለት ትችላላችሁ ማለት ነው። አዎ ልካለሁ፣ ነገም ልካለሁ። አስፈላጊ ከሆነ ባለው ነገር ሁሉ ገድፋለሁ። አስፈላጊ ከሆነ ማለት ባፌ ብቻ አይደለም። በቃ ቤቴንም ቢሆን እሸጣለሁ። ቤት ቢሆን ሼር አድርጉላችሁ፣ ሜንሽን አድርጉላችሁ። ሲጋቡ ደግሞ 6 መኪና ነው ይችላል ብያለሁ። ይሄን ሼር አድርጋችሁ ቆራርጣችሁ አድርሱልኝ። ሜንሽን አድርጉላችሁ ለበጎቹ። ሲጋቡ ሄርሚና አብርሃም ሲጋቡ እኔ 6 መኪና ይዤ እቀርባለሁ። በእኔ በጎጃም ሳልፈራ ሳልንቀሳቀስ። ይሄ ቃሌ ነው። በቃ ደመቁ ስሜት የለውም አብርሃም ብዬ ነበር።
ሲጀምር አንቺን ያገባሽ አብርሃም ለሶሻል ሚዲያ ነው እንጂ ትክክለኛ ባለቤቱ ሚስቱ ብኮኒ ኑሮ በዚህ ልክ ወርደሽ በዚህ ልክ ተፈጥፍጠሽ ሁልጊዜ የለመንሽ ያለቀሽ ያንፏቀቅሽ አትኖርም ነበር። አንቺ ሚስቱም አይደለሽም፣ የረከሽ ሴት ነሽ። በቃ ረካሽ። በሶሻል ሚዲያ ላይ ራስሽ በራስሽ ጊዜ ሰው እንዲጠላሽ ያደረግሽው ራስሽ ነሽ፣ በክፋትሽ በውሻነትሽ። እናትሽ ወንድ ልጅ በጥፊ እያለች ትመጣለች። አንቺ ደግሞ እናቲቱን አይታችሁ ልጅቱን አይታችሁ እናቲቱን። ቤተሰቦችሽ አይረቡ፣ አንቺ አትረቢ። ቤተሰብ የሌለሽ ዘር አሰዳቢ፣ ቤተሰብ አሰዳቢ ነሽ። ወርደሽ ተፈጥፍጠሽ እየለመሽ ለማኝ ለማይሰበስብ ማለት ነው። ስለዚህ ገና ትለምኛለሽ፣ በዚህ አይቆምም። ገና ትለምኛለሽ፣ ታለቅሻለሽ። ለኔ ለአንቺ ስሜት የለኝም ብሎ አብርሃም አሸናፊ ሆኖ ዋንጫውን ተረክቦ ሄዷል። በቃ ይሄ ነው ከዙ። ይሄ ነው እውነታው። አንቺ ብቻ ነሽ እንዴ እንደነ ጓንትያ አትሆንም እንዴ? ምን ነው እንደነ ፍቅርዬ አትሆንም እንዴ? አንቺ ዝም ብለሽ እኮ ነው። አንቺ ቀፎሽ የቀረ ዝንብ ማለት ነው። ለኔ መሸነፊ ምናምን አልቅሰሽ ቅሪ። ቀጣፊ ውልብልብ ሌባ ህዝብን ልትበይ ነው ደግሞ። አንቺ ማህበረሰብን የማትወክይ ጠምፕ፣ የኢትዮጵያን ህዝብ የማትወክይ ርካሽ ነይ እናስታጥቀሻለን። ረካሽ ቦርኮ፣ እቺ ሴታ ወንድ አምላኪ፣ የሰው ወንድ አምላኪ ለማኝ። ገንዘብ ትለምኛለሽ፣ ወንድ ትለምኛለሽ፣ እንሰራልሻለን። ቆሻሻ ቦርኮ ሸሌ